ከምንም በላይ ትልቁ ለግራንት is communication አንቺ እንዴት ነው ላይክ ማይረባም ነገር ይዘው ሄደው ለዚህ ለማይረባ ነገር ይሄን ያክል ብር ሰጣቸው ሲባል ሰምተሽ ታውቂ ይሆናል እንግዲህ እኛ ይሄን ላይ እየሰራንና እንዴት ነው ኮሚኒኬት የምታደርጊው ነው እንዴት ነው ኮሚኒኬት የምታደርጊው ማለት at the end of the day grant ከሆነ የምትጠይቂው grant የሚሰጠው ኢምፓክት ላለው ፕሮጀክት ነው so ኢምፓክትሽን እንዴት ነው የምታሳየው ለሰው you know ይሄንን እንግዲህ በጣም meticulously ከጀመርሽበት ቀን አንስቶ ዲዛይን እያደረግሽ መሄድ ያለብሽ ጉዳይ ነው ከብራንድሽ ጀምሮ እያንዳንዱ ስራዎችሽ እንግዲህ ከግራንቱ በፊት የምትሰሪያቸው ብዙ ስራዎች ይኖራሉ አይደል ራስሽ በራስሽ ወጪ በራስሽ ገንዘብ ገንዘብም ባይሆን ጊዜ ሰጥተሽ የምትሰሪያቸው ስራዎች አሉና እነሱ ነገሮች ላይ በጣም ኮንሺየስ ሆነሽ እንደ ገንዘብ መቁጠር አለብሽ እነዛን ኮንትሪቢዩሽኖች እና እያንዳንዱ አክቲቪቲ ሪተርን ኦን ኢንቨስትመንት ልክ እንደ ላይክ ሚክራይ ቤት ገዝተሽ እንደ ስታከራይ ይሄን ያክል ኢንቨስት አድርጌ ይሄን ያክል አመጣለሁ እንደምትዩ አስበሽ መንቀሳቀስ እንደዛ አድርገሽ ከተንቀሳቀስሽ ኢምፓክት የሌለው ቦታ ላይ ጊዜሽን አታጠፊም ማለት ነው ምክንያቱም ኢምፓክትሽን ነው የምትሸጪው ግራንት ራሱ ንግድ ነው ያ ሰው ላንቺ ገንዘቡን ሲሰጥሽ ከዛ ገንዘብ ጋር የሚፈልገው ስም አለ ኢንቨስትመንት ነው ያንን ነገር በማድረግ ይሄን ያክል ሰው ጠቀም ያለው ብሎ ደግሞ ይናገራል እኮ እውነት ነው ሶ ለነሱ ምቹ መሆን አለብሽ ለሚሰጡሽ አካል ሶ ለራስሽ ብቻ ሳይሆን ለነሱ ግራንት ስትሰሪ እነሱ የሚፈልጉትን አንደርስታንድ ማድረግ አለብሽ ሰጪዎቹ አካሎች ማለት ነው አሁን አንድ ነገር ይዘን በአንድ ጉዳይ 5-6 የተለያዩ ፕሮፖዛሎች ሊወጡለት ይችላሉ እንደምታመለክችበት ቦታ so ትልቁ I think ብዙ አሁን 2-3 ሰዎች ጋር ሰርቻለሁ የኢትዮጵያ for profitም non profitም የሆኑ ሰዎች ማለት ነውና ፕሮፖዛል ሲባል አንድ ፕሮፖዛል ይዘው ይመጣሉ so አንድ ፕሮፖዛል መኖሩ ጥሩ ነው ይሄ like እንደ ስትራቴጂክ ፕላን ለተቋምሽ ማለት ነው ያ is like a road map ነው ድርጅቴን ከዚህ ያስነስቼ እዛ አስኬደዋለሁ ግራንት ስታመለክቺ ግን እያንዳንዱ ግራንት ከማመልከትሽ በፊት ግራንቱ የሚሰጠው ሰው ጋር ሄደሽ የነሱ ጎል ምንድነው የሚለውን መረዳት አለብሽ እነሱ ስም ነው የሚፈልጉት ቁጥር ነው የሚፈልጉት ይሄ ኮሚኒቲ እንዲያደርግ ነው የሚፈልጉት የሚለው ማለት ነው አሁን ኢትዮፒክ ላይ ስንሰራ ሰው ሞር ፖለቲክስ ላይ ኢንቮልቭ እንዲያደርግ ነው የሚፈልጉት ካለ ለዛም የሚመች ነገር ይዘን እንመጣለን ሰው ሞር እርስ በርሱ እንዲገናኝ ነው የሚፈልጉት ከሆነ ከኮሚኒቲ ኢንጌጅመንት ጋር ከጎሉ ነው የምትነሱት ማለት ነው እያንዳንዱ ፕሮግራም ከሰውየው አጀንዳና አንቺ የምትሰሪው ስራ ፍሌክሲብል መሆን ይችላል እንዴት ነው የምታቀርቢው የሚለው ያንቺ ስራ ነው የሚሆነው